ይሄንን ፕሮግራም ካለም ዙሪያ ለምታዩ ሰዎች በሙሉ ዛሬ ወደ እግዚአብሔር ቃል አገልግሎት ወደ ትምህርቱ ከማለፊ በፊት ለአንድም ለሁለትም ደቂቃ ቢሆን በህይወታችሁ ላይ እንደ እግዚአብሔር ሰው ማወጅም በህይወታችሁ ላይ እንደ እግዚአብሔር ሰው መተንበይ እንፈልጋለሁ። ክብር ለኢየሱስ ይሁን። ከዚህ በኋላ ያሉ ቀሪ ዘመናቶቻችሁ ሁሉ ላይ የጨለማ እጆች ሁሉ የሚታሰሩበት እንዲሆን ጸልይላችኋለሁ። የክፉ እጆች ሁሉ የሚታሰሩበት እንዲሆንላችሁ ጸልያለሁ። ከዚህ በኋላ ባሉ ዘመናቶቻችሁ ሁሉ ላይ ድህነትን የማታውቁበት አመታቶች እንዲሆንላችሁ ጸልያለሁ። በሽታን የማታውቁበት አመታቶች እንዲሆንላችሁ ጸልያለሁ። ጉስቁልናን የማታውቁበት አመታቶች እንዲሆኑላችሁ ጸልያለሁ። ጉስቁልናን የማታውቁበት አመታቶች እንዲሆኑ ጸልያለሁ። ጉስቁልናን የማታውቁበት አመታቶች እንዲሆንላችሁ ጸልያለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ሁላችንም በጉጉት ስንጠብቅ ወደ ነበረ ፕሮግራም አልፋለሁ። ክብር ለኢየሱስ ይሁን። ሁላችሁም በጉጉት ስጠብቁ እንደነበረ ይሄንን ፕሮግራም አምናለሁ። ይሄንን ፕሮግራም በጉጉት ስጠብቁ እንደነበረ አምናለሁ። ይሄንን ፕሮግራም እንዳስተምር ምክንያት የሆነኝን ነገር ላውራችሁና ከዛ በኋላ ወደ ትምህርቱ እናልፋለን። ክብር ለኢየሱስ ይሁን። አሜን። ዛሬ የምንማረው የምስራቁ ንጉስ ማን ነው? የምስራቁ ንጉስ ማን ነው? የአራቱ መናፍስቶች መለቀቅ በእነዚህ ጉዳይ ነው የምንማረው። አራቱ ታስረው የነበሩ መላእክቶች እነማን ናቸው? ኔክስ የሚፈጠሩ ውደቶች ወይም ሁነቶች ምንድናቸው የሚለው እንማማራለን። ክብር ለኢየሱስ ይሁን። የዮሐንስን ራእይ ትንሽም ቢሆን እንድትረዱት ብዬ ስላሰብኩ ነው። ወደ ዛሬው ቪዥን ትምህርት ውስጥ እንግባ። ሃሌሉያ። ወደ ዛሬው ቪዥን ትምህርት ውስጥ እንግባ። ዋይ ለምንድን ነው የስድስተኛው መልአክ መምጣት ከኤፍራጦስ ወንዝ መድረክ ጋር ያገናኘው? በደንብ ስሙኝ። የመጀመሪያዎቹ መክሰፍቶች እስከ ስድስተኛው መክሰፍቶቹ ድረስ የመጡት ውሃ ቦዲ ላይ ነው። ውሃ ወደ ደም ተቀየረ። ከቁጥር 1 ጀምሮ ስታነቡት ውሃ ወደ ደም ተቀየረ። ቁጥር 2 ሶስተኛው መክሰፍት እንደዛ፣ አራተኛው መክሰፍት እንደዛ፣ አምስተኛው መክሰፍት እንደዛ ሆነና ስድስተኛው መክሰፍት ላይ ምን ሀፕን አደረገ መሰላችሁ? ስድስተኛው መክሰፍት ላይ ምን ሀፕን አደረገ? የኤፍራጦስ ወንዝ ደረቀ አለ ዮሐንስ። የግሪኩን ቃል ብታነቡት የግሬት ሪቨር ነው የሚለው፣ ትልቁ ወንዝ ደረቀ ነው የሚለው። ዮሐንስ የሌላ ሀገር ኔሽን ዜጋ መሆኑ ቢታወቅ ወንዙ ኤፍራጦስ መሆኑ አይታወቅም። እስራኤል ውስጥ ኦልዌይስ ግሬት ሪቨር የሚባለው ኤፍራጦስ ብቻ ነው። ይሰማችሁ ነው? ሶ ኤፍራጦስ ወንዝ ደረቀ። ቢፎር ኤፍራጦስ ግን ቁጣ የመጣባቸው ወንዞች አሉ። ዋይ የወንዞቹ መድረቅና የተፈቱት አጋንንቶቹ ወይም የምስራቁ ንጉስ ምን እንደሚገናኘው ልንገራችሁ። ቢፎር ወደዛ ዲፑስ ከመግባቴ በፊት አንድ እንድታቁም ፈልገው ነገር አለ። መዝሙር 74ን ክፈቱ። መዝሙር 74 ቁጥር 13 እና 14 ቁጥር 13 እና 14 ቆይ ማመው ከመጀመራችሁ በፊት አንገል ልንገራችሁ። ኤፍራጦስ ሪቨር ማለት የመጀመሪያው ኃጢያት ሲደረግ ኤደን ገነት ላይ ኃጢያት የተደረገበት ፕሌስ ለኤፍራጦስ እጅግ በጣም ቅርብ የሆነ ፕሌስ ነው። ኤፍራጦስ ወደ ኤደን ገነት ውስጥ ይፈሱ ከነበሩ ወንዞች መካከል አንዱ ነው። የመጀመሪያው ምድር ላይ ሰውን መግደል ሲጀምር የተገደለበት የመጀመሪያው ስፍራ ከኤፍራጦስ ብዙ ኪሎ ሜትሮችን አይርቅም። ለኤፍራጦስ ኒር የሆነ ስፍራ ላይ የመጀመሪያው ጦርነት ምድር ላይ የተካሄደው ኤፍራጦስ ወንዝ አጠገብ ነው። የመጀመሪያው ምድር ላይ ጦርነት ሲደረግ የተደረገው ኤፍራጦስ ወንዝ አጠገብ ነው። ቃየል አቤልም ሲገለው ልክ እንደዛው፣ ዕፀ በለሱም ሲበላ ልክ እንደዛው፣ የተከለከለው ሲበላም ልክ እንደዛው። ሶ ኤፍራጦስ ትንሽ የቆየው ዋይ ከኤንጀሎቹ መፈታት ጋር ምን እንደሚያገናኘው አወራቸዋለሁ። ክብር ለኢየሱስ ይሁን። ራእይ ዮሐንስ ምዕራፍ 7 ከቁጥር 1 እስከ 3 ከዚያም በኋላ አራት መላእክት በአራቱም የምድር ማዕዘኖች ቆመው አየሁ። እነሱም ንፋስ በምድር ወይም በባህር ወይም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ንፋሶችን ያዙ።
አራቱን የምድር ነፋሶች ያዙ። ንፋስ እንዳይነፍስ ማለት እስቲላው ድረስ ኦክሲጅን የተነፈስክ ያለው አራቱ ኤንጅሎች ስለፈቀዱልህ ነው። ከዚያም የሕያው አምላክ ማህተም ያለው ሌላ መልአክ ከምስራቅ ሲወጣ አየው። እርሱም ምድርና ባህርን ለሚጎዱ ስልጣንን የሰጣቸው አራቱን መላእክት በታላቅ ድምፅ እንዲህ አላቸው በአምላካችን አገልጋዮች ግንባር ላይ ማህተም እስከምናደርግባቸው ድረስ ምድርን ወይም ባህርን ወይም ዛፎችን አትጉዱ አላቸው። ክብር ለኢየሱስ ይሁን። የራእይ መጽሐፍ ትልቁ ችግሩም እንደሆነ ልንገራችሁ። ክብር ለኢየሱስ ይሁን። አሜን። ዮሐንስ መልአክ አየው ብቻ ነው እያለ የሚያወራው። ምን ማለት እንደሆነ ልንገራችሁ። መልአክ አየው። ቢሾፕ እዚህ ያለ፣ አፖስትል እዚህ ያለ፣ ካላይ እዚህ ያለ፣ አዲስ እዚህ ያለ፣ ኤሊ እዚህ ያለ፣ በደምብ ስሙ። ሰዋየው እያልኩ ብነግራችሁ ማንን እንዳዩ አልነገርኳችሁ። very true ከኔ ጋር ናችሁ? yes ኤልያስልኝ፣ አዲስልኝ፣ ካላይልኝ፣ አፖስትል ሞርልኝ፣ ቢሾፕ ይርኔልኝ አልነገርኳችሁ። ወሬው በሙሉ ምንድነው? አንድ ሰው አየው፣ አንድ ሰው መጥቶ ስለ ምስራቅ አወራኝ ይልሃል። አንድ ሰው መጣ ስለ ንፋስ አወራኝ፣ አንድ ሰው መጣ ስለ እንትና አወራኝ ነው። ወሬውን በሙሉ ስሙት። መልአክ መጣ እንደዚህ ያደረገ፣ መልአክ መጣን። ይሄ መልአክ ማን ነው ብትለው ዮሐንስ አየው ብቻ ነው የሚለው። ኔም አይነግርህም፣ ስለ መልአኩ ፍንጭ አይሰጥህም፣ ነቲንግ አይነግርህም። ለዛ ነው ዮሐንስን አይተው ከሆነ በውሃ ላይ ስልጣን ያለው መልአክ አየው ይልሃል። ያ ማለት ምድር ላይ ያሉ የውቅያኖሶች መጉደልና መሙላት የሚያሳስበው መልአክ አየው አለ። ወንዞችን የሚያደርቅ መልአክ አየው አለ። አዲስ አበባ ውስጥ ያለው የውሃ ፍጆታ የሚያሳስበው መልአክ ስሙ ማን ነው ስትል ስሙን አይነግርህም። very true ግን አየው አለ። ሰውየው አላየም እንዳትል አይተዋል፣ ግን ስሙን አይነግርህም። በምን ላይ ተተሾመ? በውሃ ላይ ማለት ምድር ላይ ያሉ ውሆችን በሙሉ ኤንጅሉ በጋሎን ቁጥር ያውቃቸዋል። very true ምን ያክል ቢሊየን ምን ያክል ትሪሊየን ሊትር እንደሆነ ያውቃል። በየቀኑ ይሄን ያክል እናጉድል ይሄን ያክል እንጨምር ነው የሚለው። ከዛ ዮሐንስ ደግሞ እዛው ስፍራ ላይ ምን እንደሚል ታውቃላችሁ? በእሳት ላይ የተሾመ መልአክ አየሁ ይላል። ያ ማለት አንተ ስለምትጭረው ክብሪት ሁሉ የሚያሳስበው መልአክ አየሁ ይላል። ስለምትለኩሰው ላይተር የሚያሳስብ በሱ ላይ የተሾመ ደኖች ሲቃጠሉ ለመቃጠላቸው ምክንያት የሆነ መልአክ አየሁ ይላል። ከሱ አልፎ ደግሞ ዮሐንስ እንደዚህ ምድር ላይ የሚነፍሰውን ንፋስ የሚያሳስባቸው አራት መልአኮች አዩ። በሰሜን የሚነፍሰውን ንፋስ እስኪ ላንፍስ ብሎ የሚያነፍስ መልአክ፣ በግራ በደቡብ የሚነፍሰውን ንፋስ እስኪ ላንፍስ፣ በምስራቅ አየሁ አለና ስማቸው ማን ነው ስትል አይነግርህም። ለዛ ነው ብዙ ሰዎች የዮሐንስ ራእይን ሲያነቡ ብዙ ጊዜ ኮንፊዥን ውስጥ ይገባሉ። ምን የተደረገ ምን ያለ እንደሆነ ኤቭሪቲንግ ግራ ይገባቸዋል። ቢኮዝ ዮሐንስ ያያቸውን አብዛኞች ነገሮች ያያቸውን ፐርሰናሊቲዎች ያንዳቸውንም እኔ አልነገራችሁም። በደንብ ስሙን። ከአራቱ ሽማግሌዎች አንዱ የታረደው በግ ወይም የይሁዳ አንበሳ ይሄንን ማተም ሊፈታ ይገባዋል አለ። 24ቱ ሽማግሌዎች እነማን እንደሆኑ አልነገርሁም። ያንተ ሰዎች ናቸው። 12 የብሉይ ኪዳን ሰዎች፣ 12 ሐዋርያት ብሎ የነገሩ ያንተ ሰዎች ናቸው። ያየው ሰው ያልነገረህም። ዮሐንስ አንተ እንደምትለው አይቶ ቢሆን 24ቱን ሽማግሌዎች አንተ እንደምትለው አይቶ ቢሆን ኖሮ ራሴን አየሁት ይልህ ነበር። ቢኮዝ ከ12 ሐዋርያት አንዱ እሱ ነው። ያንተ ሰዎች ግን ዮሐንስንም ሊያስተካክሉት ይፈልጋሉ። ሰው እንዴት ራሱን ይበላ ያያል? 24 ሽማግሌዎች አየው እያለ ከነሱ ውስጥ ራሴን አየው ብሎ ይጽፍልህ ነበር፣ ግን ራሱን አላየም ሰውየው። ከዛ የሚገርምም ከ24ቱ ሽማግሌዎች መካከል አንዱ አለ። አንዱ ሲልህ ስም አለው፣ አንዱ ብቻ ብሎ ነው የጠቀሰው። እዚህ ጉባኤ ውስጥ ካሉት መካከል አንዱ ብል ማን እንደሆነ አውሳይድ ያለ ሰው ያውቃል። እኔም አልጠቀስኩም። ዮሐንስ ከ24ቱ ሽማግሌዎች መካከል አንዱ። እመነኝ፣ ዮሐንስ አንዱ ብሎ ሲያወራ ያ ፐርሰን ፕሮፌት ቢሆን ያ ፐርሰን ሕግ ላይ የተጻፈ ሰው ቢሆን ኖሮ ዮሐንስ ይነግርህ ነበር፣ ግን አልነገረህም። ቢኮዝ ያውቃቸዋል። ክብር ለኢየሱስ ይሁን። አሜን። እና ዛሬ ማስተምረው ዮሐንስ ሆሊ ስፒሪትን ኢንካውንተር ሲያደርገው አሳያችኋለሁ። አሜን።
አሜን አሜን ኔክስት አንተ ደግሞ ሆሊ ስፒሪትን ኢንካውንተር ስታደርገው ታወራናለህ I receive it because ኔክስት ያ ነው የሚፈጠረው I receive it ኔክስት ያ ነው የሚፈጠረው አሜን ኔክስት ያና ያ ነው የሚፈጠረው አይካታላምባ ነው አራቱን ንፋሳት የሚያንቀሳቀሱ አየው አለ ዮሐንስ አራቱን ካየው በኋላ አለ የሕያው አምላክ ማህተምን ያዘ አንድ መልአክ አየው ያ መልአክ ለአራቱ አዘዛቸው አለ ሰማይና ምድርን ወይ ምድርንና ባህርን የሚጎዱ ኤንጅሎችን ያምላካችንን ባሪያዎች ወይ አገልጋዮች እስከናትማባቸው ድረስ ምድርንም እንዳትጎዱ ባህርንም እንዳትጎዱ አላቸው ያላቸው ማን ነው ሲባል የሕያው አምላክን ማህተም ያዘ መልአክ ክብር ለኢየሱስ ይሁን አሜን ራእይ 9ን ክፈቱ እስኪ ራእይ 9 ቁጥር 4 እነርሱም የምድር ሳር ወይም ማንኛቸውም የለመለመ ተክል ወይም ዛፍ እንዳይጎዱ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌለባቸውን ሰዎች ብቻ እንዲጎዱ ተነገራቸው የእግዚአብሔር ምን የሌለባቸው ማህተም ወይ ማን ነው ያለ ነው የእግዚአብሔር ነው ዮሐንስ ደግሞ መጣና 7 ላይ ማህተሙን የያዘ መልአክ ይቻለው አለ በደንብ ስሙ የዚህ ቤተክርስቲያን ባለራእይ ፕሮፌት ሚራክል ከሆነ የዚህን ቤተክርስቲያን ማህተም ሊይዝ የሚችለው ፕሮፌት ሚራክል ነው yes daddy የሕያው አምላክን ማህተም የሚይዝ ሕያው አምላክ ራሱ ነው yes papa የትኛውም ኤንጅል መያዝ አይችልም never ዮሐንስ ሆሊ ስፒሪትን ነው ኢንካውንተር ያደረገው yes papa ለመጽሐፍ ቅዱስ ለሆሊ ስፒሪት ሲያወራ ለቤዛ ቀን የታተማችሁበት ነው የሚለው yes መልአኩ ሲያወራ እንደዚህ እኮ ነው የሚለው እስከናትማቸው ድረስ yes daddy ሊያትምህ የምትችለው ሆሊ ስፒሪት ብቻ ነው yes papa ሊያትምህ የሚችለው ማን ብቻ ነው ሆሊ ስፒሪት ብቻ ነው because ለቤዛ ቀን የታተምነው በመንፈስ ቅዱስ ነው yes so አታሚውንና ማህተሙን አይቻለው አለ አሜን so አታሚው ማህተሙን ይዞ ስራው ምንድነው ሲባል ማተም ሲያትመው ደግሞ እንደዚህ ኮናል እስከናትማቸው ድረስ ባህርንም የብስንም እንዳትጎዱ ከዛ ምዕራፍ 9 ላይ ደግሞ ምን አላቸው ቁጥር 4 ላይ እነርሱ የምድር ሳር ወይም ማንኛቸውም የለመለመ ተክል ወይም ዛፍ እንዳይጎዱ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌላቸውን ሰዎች ብቻ እንዲጎዱ ተነገራቸው በደንብ ስሙ እነዚህ አጥፊዎቹ አንድ ነገር ተነግሯቸዋል ባህሩና የብስን እንዳትጎዱ የምትጎዱት መቼ ነው አላቸው ማህተም እስከሚደረግ ድረስ ነው ማህተም ካደረግን በኋላ መጉዳት ትችላላችሁ ስትጎዱ ደግሞ የምትጎዱት ማህተም የሌላቸውን ነው እኛ በመንፈስ ቅዱስ የታተምን ሰዎች ነን yes daddy so ባህርና የብስን አይደለም ምንም ነገር የሚጎዳ ነገር ቢመጣ ያንተን ላይፍ ተሽ ማድረግ አይችልም never because የታተምነው ፕሮቴክትድ ለመሆን ነው yes papa የታተምነው ላለመጎዳት ነው የታተምነው ላለመጥፋት ነው yes እና ዮሐንስ በደንብ ስሙ መጽሐፍ ቅዱስ የኢሳይያስ መጽሐፍ ላይ ኢሳይያስ 63 ላይ እንደዚህ ይላል የመገኘቱ መልአክ ይሏል መንፈስ ቅዱስን angel of his presence ነው የሚለው angel of his presence ማለት angel ነው ስራው ግን ምንድነው ሲባል የእግዚአብሔርን ፕሬዘንስ ተሸክሞ መዞር ነው angel ማለት ሁለት ክንፍ ያለው መልአክ ማለት አይደለም angel ማለት መልእክተኛ ሜሴንጀር ማለት ነው ኢየሱስ ለመንፈስ ቅዱስ ያወራል የተላከ ነው ያለው ካብዘንድ ምን እንደሚል ተልኮ so angel በደንብ ስሙኝ አሁን ሰው ማለት የሁላችን ኔም ነው angel የነሱ ኔም አይደለም የፍጡር ስም አይደለም angel ማለት የሥራው ስም ነው የመጣው ፐርሰን angel ነው ብለን ስናወራ የሥራው ስም ነው angel ምሳሌ ስራ አስኪያጅ ነው ስንል የሰውየው ስም አይደለም ስራ አስኪያጅ የሥራው ኔም ነው መደቡ ነው angel እንጂ angel የሚባል ኔም የለም very true angel የሚባል ኔም የለም የመደብና የሥራ ስም ነው angel ሆሊ ስፒሪትን ከሥራው አንፃር የሕያው አምላክን ምን ያዘ ማህተም ይዟል አለ ከዛ እንደዚህ ነው የአምላካችንን ባሪያዎች እስከናትማቸው ድረስ ማንንም እንዳትጎዱ ካተምናቸውስ በኋላ መጉዳት ትችላላችሁ ዮሐንስ ሆሊ ስፒሪትን አየው ሲያው ብቻውን አይደለም ያየው ማህተም ይዟል ያ ማህተም ላይ የገብርኤል ስም አይደለም ያለው የሕያው አምላክ ስም ነው ያለው ስንታተም በሕያው አምላክ ኔም ነው የታተምነው ለዛ ነው መጽሐፍ ቅዱስ በደንብ ስሙኝ መጽሐፍ ቅዱስ ምን እንደሚል ልንገራችሁ ብዙዎቻችሁ በመንፈስ ቅዱስ እንደታተማችሁ ብቻ ነው የምታውቁት መጽሐፍ ቅዱስ እንደዛ ብቻ አይደለም ጳውሎስ እንደዚህ ያለ ማርክ ኦፍ ክራይስትን በቦዲ ተሸክሜ ዞራለሁ አለ ምንን ማርክ ኦፍ ክራይስት ሶ ስንታተም በሕያው አምላክ ስም እዛ ኔም ውስጥ ክራይስት አለ እዛ ኔም ውስጥ ፋዘር አለ እዛ ኔም ውስጥ ሆሊ ስፒሪት አለ yes papa
ከኔ ጋር ናችሁ? ለዛ ነው ጳውሎስ ለቤዛ ቀን ታትማችኋል ካለ በኋላ በእኔ ቦዲ ላይ ግን አንድ ነገር ልንገራችሁ አለ። አንዳንዶች ማርክ ኦፍ ቢስት ሊኖራችሁ ይችላል። እኔ ቦዲ ላይ ግን አለ ማርክ ኦፍ ክራይስት ነው ያለው። ያንን ሆሊ ስፒሪት አትሞኛል። አሜን። እና ዮሐንስ አየውና በደንብ ስሙ። ሰምታይም ስታዩ ትልቁ ችግር መሰላችሁ? ዮሐንስ አየው ደሞመንት ቢያየው ኖሮ ራእዩን እዛ ጋር ነበር የሚዘጋው። እኔ በሆነ እዛ ጋር ነው የምዘጋው። ቢኮዝ ሆሊ ስፒሪት ነው ኢንካውንተር ያደረኩት። ከዛ በኋላ ኤንጀል አልፈልግም። ከዛ በኋላ ምንም ነገር አልፈልግም። ሆሊ ስፒሪት ኢን ፐርሰን ኢንካውንተር አድርጌዋለሁ። ዮሐንስ ማህተሙን አየ። ማህተሙን አይቶ እንኳን አይጠይቅም። ቢኮዝ የከበደ ማህተምን አበበ ሊይዝ አይችልም። የሕያው እግዚአብሔርን ማህተም መልአክ ሊይዝ አይችልም። የሕያው አምላክን ማህተም ሊይዝ የሚችል ሆሊ ስፒሪት ነው። ሶ ዮሐንስ እሱን አለ አይቼዋለሁ። ሲወጣ እንኳን የወጣው አለ ከምስራቅ ነው አለ። በደንብ ስሙ። ምስራቅ ኦልዌይስ ብርሃን ማለት ነው። እግዚአብሔር ላይት ነው እንላለን አይደል? ከዙፋን ነው ሲወጣ ያየውታል። ከዛ ነው የመጣው። መጥቶ ምንም አይደለም ያደረገዋል። ኢንስትራክሽን የሰጠው አምላክ መሆኑን በምን እንደምታውቁ ልንገራችሁ። ዮሐንስ አራቱን መላእክት አሉ አለ። አራቱን ምኖች መላእክት አሉ። አራቱን መላእክት ሳያለ ለመላእኮቹ ኢንስትራክሽን የሚሰጥ ሌላ መልአክ አየው ነው ያለ። መልአኮችን የሚያዝ መልአክ እና ለአራቱ መልአኮች እንደዚህ ያላቸው አንድም ሰው እንዳትጎዱ ማለት ከነሱ እኩል ቢሆን እንደዚህ ያላቸው። ከኔ ጋር ናችሁ? ከነሱ እኩል ቢሆን እንዳትጎዱ አይላቸው። ከነሱ እኩል ቢሆን ለነሱ ኢንስትራክሽን አይሰጥም። ከነሱ እኩል ቢሆን እነሱን አያዝም። ዮሐንስ ግን ሲያዛቸው አየው አለ አንድም ሰው እንዳትጎዱ። ያዘዛቸውን መልአክ ሲያለ በነፋስ ላይ ነው ምን ያላቸው ስልጣን የተሰጣቸው። አሁን ኢየሱስ አንድ ቀን የተናገረውን ነገር ከመጽሐፍ ቅዱስ ልንገራችሁ። መንፈስ አለ ወይም ንፋስ ወደ ወደደ ይነፍሳል። ሆሊ ስፒሪት የሚያዛቸው ንፋሶች አሉ። እነዛን ንፋሶች የሚያዙ ኤንጅሎች አሉ። ሆሊ ስፒሪት እነዛን ኤንጅሎች ነው የሚያዘው። ሆሊ ስፒሪትን እንኳን ሲያወራ በደንብ ስሙኝ። ከሆሊ ስፒሪት ስሞች መካከል አንዱ ዊንድ ነው። ከኔ ጋር ናችሁ? መንፈስ ቅዱስ የሚለውን ቃል በሂብሪው ስንወስደው በሂብሪው ሆሊ ስፒሪት ማለት ንፋስ ማለት ነው። ንፋስን የሚያንቀሳቀሱ ኤንጅሎችን አየሁ። እነሱ እንደማዘዛቸው ያዘዛቸውን መልአክ ሳያለ ልዩነቱ ከሌሎች መልአክ የሕያው አምላክን ማህተም ይዟል። ብቻውን አይደለም፣ ያ መልአክ ማህተም ይዟል። እሱ ብቻ አይደለም፣ ያትማል አለ። ባሪያዎችን ያትማል፣ አገልጋዮችን ያትማል፣ ቦርናጌን የሆኑትን ያትማል። ካተማቸው በኋላ ምንድነው የሚያደርገው ስል አለ እንዳይጎዱ ያትማቸዋል። አጥፊው እንዳይነካቸው ያትማቸዋል። ናው እኛ ላይፍ ጋር ስንመጣ በደንብ ስማኝ። አጥፊ ስለሌለ አይደለም። አጥፊው የሚያጠፋቸው ያልታተሟሉ። እኛ ታትመናል። ድህነት ሊያጠፋን አይችልም። በሽታ ሊያጠፋን አይችልም። ቫይረስ ሊያጠፋን አይችልም። ባክቴሪያ ሊያጠፋን አይችልም። እሳት ሊያጠፋን አይችልም። የተቃዋሚ ብዛት ሊያጠፋን አይችልም። የወዳጅ ብዛት ሊያጠፋን አይችልም። አሜን። የጠላቶቻችን ሴራ ሊያጠፋን አይችልም። አሜን። ለምን ካልክ እንዳንጠፋ ታትመናል። አሜን። ምን ብለናል? ታትመናል። ምን ብለናል? ታትመናል። ግንባራችን ላይ ምን ብለናል? ታትመናል። የሕያው እግዚአብሔርን ምን ያዘ? ማህተም የያዘ መልአክ አትሞናል። ሆሊ ስፒሪት አትሞናል። የታተም ነው። ባህርን የሚጎዳ ሊመጣ ይችላል፣ መብቱ ነው። ምድርን የሚጎዳ ሊመጣ ይችላል፣ መብቱ ነው። ግን ታትመናል። ባህር ላይም የሚኖረው ምድር ላይም የሚኖረው እንደፈለገ ሊሆን ይችላል። ስትጎዱ እንኳን አለ የምትጎዱት ያልታተሙትን ነው። አጠገባቸው ያለውን ሰው ካልታተምክ ተጎጂ ነህ በሉት። ካልታተም ተጎጂ ነህ። ንገሩት። ካልታተምክ በሉት። ካልታተም የሕያው አምላክ ማህተም አንተ ጋር ከሌለ፣ የሕያው አምላክ ማህተም አንተ ጋር ከሌለ ፋይናንስ ይጎዳል፣ ቢዝነስ ይጎዳል፣ ኤቭሪቲንግ ይጎዳል። እኔ በሉት ማህተም ያለብኝ ሰው ነኝ። ዛሬ ማህተሙን የያዘውን ሜሴንጀር ኢንካውንተር እንድታረጉ ትጸልያለህ። አይረስብት ማህተሙን የያዘውን ሆሊ ስፒሪት አሜን ኢንካውንተር እንድታረጉ ትጸልያለህ። ኢንካውንተር እንድታረጉ ትጸልያለህ። አሜን ኢንካውንተር እንድታረጉ ትጸልያለህ። አሜን። ባህሩን የሚጎዱትን አለ የብሱን የሚጎዱትን ሳሩን የሚጎዱትን እነሱ ያልታተሙትን መጉዳት ይችላሉ። የታተሙትን ግን እንዳትሉ። አይኖ አሁን ብዙ የሚያስፈሩ ሊጎዷቸው ያሉ ነገሮች እንዳሉ አውቃለሁ። ግን ነገሯቸው ታተማቸዋል። አሜን ታተማቸዋል። አሜን ታትማቸዋል። ዮሐንስ ምን አይነት ሰው ነው? የታተሙ ሰዎች አይቻለሁ እኮ አይደለም ያለው፣ አታሚውን አይቼዋለሁ። ማህተም ይዞ አይቼዋለሁ። ሄቨን ላይ እንግዲህ አስበው፣ ሄቨን ላይ ማህተም የያዘ መልአክ
ማህተሙን እስኪ ሰርች ላድርግ ብዬ ሳለ ስሙ ማህተሙ ላይ ያለው ማን ነው ስል ሕያው አምላክ ሕያው አምላክ ሕያው አምላክ ሕያው ማለት የሚሰራ ትናንት የነበረ ዛሬ አለ ፊውቸር የሚኖር ሊሞት የማይችል ሊጠፋ የማይችል ምድር ብትገለባበት ሲላው ድረስ የተቀመጠ ኤኒቲንግ ቢፈጠር ከዙፋኑ ሊያንቀሳቀሰው የማይችል እሱን ማህተም የያዘውን መልአክ ምን አልኩት? አየሁት። ሆሊ ስፒሪትን አየሁት። አሁን ከሱ ጋር ኢንካውንተር ማድረግ ይሆንላችኋል። አሜን። አልሰማችሁም? አሜን 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 አሜን። እሱ ጋር ኢንካውንተር ማድረግ 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 አሜን። በኃይል ይሆንላችኋል። ዛት ኢዝ ሶ እንዳልጎዳ በሉ። ጎዳ ማህተም አለ ታትም ያለው በመንፈስ ቅዱስ ታትም ያለው መንፈስ ቅዱስ አትሞኛል። ድህነት አያጠፋኝም፣ በሽታ አያጠፋኝም፣ መከራ አያጠፋኝም፣ ችግር አያጠፋኝም። ምንም አይነት ጉዳይ ምንም አይነት ጎጂ ነገር አያጠፋኝም። ታትም ያለው በሉ። ታትም ያለው ለዛ ነው እነ ጳውሎስ ከበሽታ አልፈው ሞት ጋር ቆመው ሞት ሆይ መውጊያ የታለ ይላሉ። ሞት እንኳን እንደማይነካቸው ያውቃሉ። ሞት ሆይ ምን ዮሐንስ ይሄንን ቪዥን አይቶ ላይፉ ላይ የተፈጠረውን ነገር ልንገራችሁ። እንዳይጎዱ ማህተም አለባቸው ካለ በኋላ እስቲላው ድረስ ዮሐንስ ሞቷል ተብሎ ባፈ ታሪክ እንጂ የሚታመነው አስክሬኑን ያየ ሰው የለም። ኔቨር ዮሐንስን ሊገሉት 3 ጊዜ ዘይት ውስጥ ቀቅለውታል። ከቀቀሉት በኋላ ሲወጣ ሰውየው ሰላም ነው። ቢኮዝ ዘይት እንኳን እንዳይጎዳው ታተሟል። yes daddy በደንብ ስሙ። የቤተ ክርስቲያንን ታሪክ የሚናገሩ ሰዎች ስለ ዮሐንስ ሲያወሩ ሰውየው በደንብ ስሙ። ዘይት ውስጥ ቀቀሉትና ይሞታል ተብሎ ሲጠበቅ ዘይቱ እንኳን ሊጎዳው አልቻለም። ከዛስ ዘይቱ ሊጎዳው ስላልቻለ ነው ፊጢሞ ደሴት ላይ የታሰረው። ለምን ካልክ ፊጢሞ ደሴት በጣም በረዶ ያለበት ስፍራ ነው። ሰውየውን ሙቀት ሊገለው ስላልቻለ እስኪ በቅዝቃዜ ንግደለዋል። ቅዝቃዜ ሆይ ሞጌት አላለው ሰውየው። yes daddy because ቅዝቃዜ እንኳን ዌዘር እንዳይገለው ታትሟል። yes papa ዌዘር እንዳይገለው ሰውየውን በዘይት ቀቅለው ሰውየውን ሊያጠፉት አልቻለም። because ታትሟል። ጎጂ የሚባለው ዘይት ጎጂ የሚባለው ፋየር ሰውየውን ሊጎዳው አልቻለም። እስኪ ፊጢሞ ደሴት ላይ እንሞክረዋል። ፊጢሞ ደሴት ላይ በዛ ቀዝቃዛ ስፍራ ውስጥ ሰውየውን ሲሞክሩ ሰውየው ቪዥን እያየን አየዋል። እኔ ዮሐንስ አየው። አሜን because እንዳይጎዳ ታትሟል። አሜን። ሰውየውን በዘይት አላጠፉትም። ሰውየውን በበረዶ አላጠፉትም። ሰውየው ስቲል ድረስ የት እንዳለ እንኳን አያውቁም። መጽሐፍ ቅዱስ ውስጥ እንደሚገርም ልንገራችሁ። sometimes የራእይን መጽሐፍ ሳነብ እጅግ በጣም የሚገርመኛ አንድ ስቶሪ ልንገራችሁ ከራእይ መጽሐፍ ውስጥ። እነዚህ ያለ ዮሐንስ ከታላቁ መከራ የመጣው ናቸው አለ። ልብሳቸውን ግን በበጉ ደም አጥበውን ብሏል አንጽቷል። የመጡት ከመከራ ነው አለ። ልብሳቸውን ሳይሆን ግን ከመከራ የመጡ አይመስልም አለ። ነጭ ነው። ከሪጋራችሁ እስኪ አንተ መከራ ውስጥ እንክተትና ከዛ በኋላ ልብስህን እንየው። የመጡት አለ ከመከራ ብቻ ነው ከታላቅ መከራ ነው አለ። ሳያቸው ግን አይመስሉም አለ። ለምን ሲባል ልብሳቸውን በበጉ ደም አንጽቷል። ልብሳቸው ነጭ ነው አለ። የመከራው ብዛት ብዙ ነው፣ ልብሳቸውን አልለካውም። yes daddy ታላቅ ወሰተተ የመከራው ብዛት ታላቅ ነው አለ። መከራ አይደለም ብዙ መከሮች ነው በላያቸው ላይ ያወረዱት አለ። ታላቅ መከራ ወረደባቸው። ነገር ግን ልብሳቸውን ሳይ አለ የቆሸሸ ልብስ እንኳን የለም። yes daddy በደምብ ስሙ። መጽሐፍ ቅዱስ ስለ ካህኑ ኢያሱ ሲያወራ ሰይጣን ካህኑ ኢያሱን የተናገረው ልብሱ ቆሽሿል ብሎ እኮ ነው፣ ሌላ ምንም አይደለም። ዮሐንስ ደግሞ እነዚህን ሲያያቸው አንዳቸውም ልብሳቸው አልቆሸሸም። ልክሰሳቸው ብትል መከራ ውስጥ ነው ያሉት፣ ግን ሲያያቸው ልብሳቸው ነጭ ነው። ሰውየው ፕሮስፔሪቲ ውስጥ ነው ካህኑ ኢያሱ ልብስ የቆሸሸው። very true እነዚህ ግን ታላቅ መከራ ውስጥ ነው ታትመዋል። አሜን። የነሱን ላይፍ ልታጠፋው አትችልም። የነሱን ቢዝነስ ልታጠፋው አትችልም። የነሱን ፋይናንስ ልታጠፋው አትችልም። ላይፋቸውን መጉዳት አትችልም። ምንም ነገር መፍጠር አትችልም። ልብሳቸው ነጭ ነው። አሜን አሜን አሜን። የመከራ ብዛት ከዚህ በኋላ በኃይል ሊዘንብ ይችላል። yes daddy አንተ ልብስና አንተ ላይፍ ላይ ግን የሚፈጥረው ነገር አይኖርም። I receive ንገሩት I receive it
የሚፈጥረው ነገር አይኖርም በሉ። የሚፈጥረው ነገር አይኖርም። ታትም ያለው እና ዮሐንስ ገርሞታል። ከታላቅ መከራን የመጡት አለ ልብሳቸው ግን ነጭ ነው። የመጡት ከታላቅ እጅግ በጣም ግሬት ከሆነ ሰፈር ውስጥ ነው የመጡት። ግሬት ከሚባል እጅግ በጣም ከባድ ከሚባል ቻሌንጅ ውስጥ ነው የመጡት። ግን ሳያቸዋል ልብሳቸው ነጭ ነው። ፖቨርቲ አለካቸውም፣ ችግር አለካቸውም፣ መከራው አለካቸውም። ልብሳቸው ምንድነው? ነጭ ነው። አሜን። ቢኮዝ ታትመዋል። አሜን። ባህሩን፣ የብሱን፣ ሳሩን፣ ቅጠሉን ኤቭሪቲንግ የሚጎዳው በሙሉ እነሱን እንዳይነካቸው ምን ብለዋል? ታትመዋል። ምን ብለዋል? ታትመዋል። ከዚህ በኋላ ፖቨርቲ አይነካችሁም። አሜን። በጌታ በኢየሱስም በሽታ እንዳይነካችሁ ጸልያለሁ። አሜን። ቢኮዝ ታትሜያለሁ። ማህተም ሲባል ወይ መታተም ሲባል ብዙ ሰዎች ግራ የሚገባቸው ምን እንደሆነ ልንገራችሁ። ቦርሳ ያዘ ሰው አለ? በደንብ ስም። መታተም ማለት ምን ማለት ነው ልንገራችሁ። ብዙ ሰዎች ማህተም ማለት ስታምፕ ሲመታ ማለት አይደለም፣ ሲልድ መሆን ነው መታተም ማለት። አሁን ይሄ ቦርሳ ሲልድ ነው። ውስጡ ያለውን ነገር መንካት ከፈለክ ወይ ቦርሳውን ማንሳት አለብህ። ቦርሳውን እስካላነሳው ድረስ ውስጥ ያለውን ነገር መንካት አትችልም። በሆሊ ስፒሪት ሲልድ ሆነናል ስንባል ሆሊ ስፒሪት ከቨር አድርጎናል። yes so አንተን ላይፍ ለመንካት yes daddy ሆሊ ስፒሪት ነው ማንሳት ያለብህ። yes daddy ከኔ ጋር ናችሁ? yes ይሄ ቦርሳውን ሲልድ ነው። ሲልድ ነው ማለት ተከርኗል። ውስጡ ያለውን ዕቃ በፍጹም ምንም መንካት አትችልም። never ምሳሌ በጋን የተቆለፉ መጋዘኖችን እስካልከፈትካቸው ድረስ ምንም ማድረግ አትችልም። ውስጡ መጋዘን እኮ አይደለም ያለው፣ ውስጡ ሪሶርስ ነው ያለው። ግን በምን ሆኗል? ሲልድ ሆኗል። ምን ሆኗል? ሲልድ ሆኗል፣ ታትሟል። ሶ እነሱን ለመንካት መጀመሪያ ምኑን ነው? ካዝናውን ነው መስበር ያለብህ፣ ውስጥ ያለውን ነገር ለመውሰድ። እኛ ጋር ስንመጣ ሆሊ ስፒሪትን ማን ነው ሊነካው የሚችል? ኔቨር ኖባዲ። ከኔ ጋር ናችሁ? ሆሊ ስፒሪትን ሊያጠፋ የሚችል ማን ነው? ሆሊ ስፒሪት ፊት ቶት ሊያጠፋ አይደለም፣ ፊቱ መቆም የሚችል ማን ነው? ናድ። የትኛው ችግር ነው እሱ ፊት መቆም የሚችለው? እየነገርኳችሁ ያሉት ማህተም አይደለም። ይሄ ኖርማሊ በየቢሮ ያለው ማህተም አይደለም እየነገርኳችሁ። ሲልድ ሆነናል። አሜን። እያስፈራሯችሁ ነው አይደለ? ሲልድ ሆናችኋል። አሜን። ታትማችኋል። አሜን። በደንብ ስሙኝ። ጎጂው ሲመጣ የታተሙትና ያልታተሙትን በምን እንደሚለይ ልንገርህ። ግንባር አይደለም የሚያየው። የታተሙትን ሲያያቸው ሆሊ ስፒሪትን የሚያየው very true because በሱ ውስጥ ናቸው እነሱ ያሉት። ሲልድ ሆነዋል። አሜን አሜን። ክራይስት እኮ ስለ ሆሊ ስፒሪት ሲያወራ ስለ ራሱ ሲያወራ እንደዚህ ነው፣ እናንተም በእኔ ውስጥ እኔም በእናንተ ውስጥ ነው ያለው። እኔ በክራይስት ውስጥ ከሆንኩኝ፣ እኔ በሆሊ ስፒሪት ውስጥ ከሆንኩኝ በሞመንት የሚያየው በሙሉ ሆሊ ስፒሪት ነው ከኔ በፊት አስቀድሞ የሚያየው። very true ታትሜያለሁ። መጽሐፍ ቅዱስ ሲናገር ሰይጣን እንደዚህ ያለ ስለ ኢዮብ ምድርን ዞርኩባት አለ፣ ተመላለስኩባት። ኢዮብ የሚባለውን ሰው የግል ልነካው አልቻልኩም አለ። ለምን ብትል ከዛስ ኢዮብን እንድነካው ከፈለክ አንተን መፍቀድ ያለብህ አለው። ኢዮብን ለመንካት ጋድን ያስፈቀደው ቢኮዝ ኢዮብ ከዛ እንደዚህ ነው አለው። ምን ላድርግ ሲለው እስኪ ቅጥሩን አንሳና እስኪ እንየው አለ። ከዛ ቅጥሩን ማንሳት ማለት አጥር ማንሳት አይደለም፣ ሲልድ የሆነበትን ያነሳው። very true papa ሽፋን የተገለጠው preach major preach ከኔ ጋር ናችሁ? ሽፋን የተገለጠው ሽፋን። እዚህ ምድር ላይ ያሉ ነገሮች በሙሉ ሽፋን የሌለው ነገር እዚህ ምድር ላይ የለም። yes papa ምሳሌ ሙዝ አይታችሁ ታውቃላችሁ? ውስጡ ከመግባት በፊት ሲልድ ሆኗል። እሱን ለማግኘት የውጭውን ነው መላጥ ያለብህ። እግዚአብሔር ፍጥረትን በሙሉ ሲልድ እኮ ነው ያደረገው። very true በቆሎ ነው ውስጡ ያለውን በቆሎ ከመብላት በፊት ውጭ ምን ብሏል? ሲልድ ሆኗል። እሱን ነው መጀመሪያ የምትልጠው። እኛ ላይፍ ጋር ስትመጣ እኛን ለመንካት ኦ የስ ፓፓ አንተን ለመንካት ኦ የስ ዳዲ መጀመሪያ ማንሳት ያለብህ አጥር አለ፣ ማንሳት ያለብህ ፐርሰን አለ። እሱን ደግሞ ማንም ፊቱ እንኳን ቆሞ አላፓሲ ዳዲ ማንም ደፍሮ ፊቱ የሚቆም የለም። ማንም ደፍሮ በሱ አጠገብ ማለፍ የሚችል የለም። በሱ ሲልድ ሆነናል። አሜን። እኛ ጋር ስትመጣ ላይክ እኛና ሌሎች የምንለየው ሲልድ በመሆንና ባለመሆን ነው። yes ለዛ ነው አየህ ጳውሎስ መጥቶ ሲያሳድዳቸው ክራይስት ነው የመጣው። ሳኦል ሲያሳድዳቸው ክራይስት ነው የመጣው። ለምን ታሳደኛለህ አለው። ቢኮዝ እነሱን ከመንካት በፊት ሕያው አምላክ የሚባል አለ።
ሕያው አምላክ የሚባል አለ የታተሙበት። ሶ ክራይስት መጣና ለምንድነው ፒተር የምታሳድረው? ሆይ ለምንድነው እስጢፋኖስን የምትነካው አለው። እስጢፋኖስ አይደለም ለምን ትነካኛለህ አለው። ቢኮዝ እስጢፋኖስ ከመነካቱ በፊት የሚነካል። አንተ ከመነካት በፊት እሱን ተች ማረግ ከቻሉ አንተን ተች የሚያደርጉ አራቱ ንፋሱን የሚያዙት ኤንጅሎች ለነሱ እኮ ነው ዮሐንስ ያየው የሕያው አምላክን ማህተም የያዘው መልአክን እንደዚህ ያላቸው ለነሱ እስከናተማቸው ድረስ ምን እንዳትሉ ያማል እስከናተማቸው ድረስ ኦክሲጅን እና ናይትሮጅን እንዳትቀያይሩባቸው እስከናተማቸው ድረስ ካርበን እንዳታበዙባቸው እስከናተማቸው ድረስ ካተምናቸው በኋላ ብታበዙም ችግር የለውም ግን እስከናተማቸው ድረስ ካተምናቸው በኋላ ኦክሲጅንና ካርቦኑን ብታቀያየሩትም ችግር የለውም ታተም ያለው በሉ ታተም ያለው ክርስትና ውስጥ ክርስቲያን በመሆናችሁ አትጠቀሙ ክርስትና ውስጥ የምትጠቀሙት በማወቃችሁ ነው yes daddy በደንብ ስሙ ሉቃስ 15 ላይ ያለው የጠፋው ልጅና ቤት ውስጥ ያለው ልጅ ልዩነታቸው እንደሆነ ልንገራችሁ የጠፋው ልጅ አባቴ ከገንዘብህ አካፍለኝ አለው ይዞ ጠፋ እሱ ሲመለስ ቤት ውስጥ ያለው ልጅ ምን እንደሆነ እንዳለ ታውቃላችሁ ለኔ አለው አንድ ቀን በጋርደህልኝ አታውቅም አለው ከዛ አባትየው ምላሽ ልንገራችሁ ብታቅ ኖሮ አለ የኔ ሁሉ ያንተ ነበር ያ ማለት ልጅየው ስላላወቀ ነው አንድ ቀን በግ በልቶ የሚያውቀው very true ልጅየው ስላላወቀ አባትየው በግ ብላ እንኳን አላለው ዝም ነው ያለው ቢኮዝ ስታቅ ነው የምትበላው ስታቅ ነው የምትካፈለው ስታቅ ነው ተጠቃሚ የምትሆነው yes daddy አሁን በሕያው አምላክ እንደታተምክ ገብቶሃል yes papa ሲል እንደሆንክ ገብቶሃል yes ይሄ ከገባ ስታውቅ እዚህ ነው አንተን ማይ አሜን አሜን ቴስቲሞኒ ስትናገር ነው ማይ አሜን ቤት በጄ ገባ ስትል ነው ማይ አሜን አገባው ስትል ነው ማይ አሜን የባለቤቴ ማህፀን ተከፈተ ልጅ ወለድ ስትል ነው ማይ አሜን ሚኒስትሪ ሰፋ ስትል ነው ማይ አሜን በዛው ስትል ነው ማይ አሜን ቢኮዝ ስናቅ ነው የምንጠቀመው አሜን እስከ ዛሬ ነክቷቸዋል አሁን በማወቅ ውስጥ ነው ተጠቃሚ የምትሆኑት አሜን ታተም ያለው በሉ ታተም ያለው ሞት ቢመጣ ድህነት ቢመጣ በሽታ ቢመጣ ነቲንግ እንዳልነካ ታተም ያለው ፖል እንደዚህ ቆል ማርክ ኦፍ ክራይስት እኔ ውስጥ አለ ካለ በኋላ ፖል የተናገረውን ነገር ልንገራችሁ ዴማስ አለ ይሄን ዓለም ጥሎኝ ይሄዳል አንተ ሲባል ሞት ቢመጣ አለ ድህነት ቢመጣ ችግር ቢመጣ የትኛውም ነገር ቢመጣ ከክራይስት ማን ነው ሊለየኝ የሚችላል ቢኮዝ ሰውየው ታተሟል yes ችግር ሊለየው አይችልም ድህነት ሊለየው አይችልም yes እነ ዴማስ ሊለያቸው ይችላል እኔ ጋር ስትመጡ አለ yes daddy ኤቭሪቲንግ ቢመጣ yes papa ሊለየኝ አይችልም absolutely ቢኮዝ ታተም ያለው አሜን እዚህ ምድር ላይ ሲልድ ያልሆነ ነገር የለም yes daddy ሲልድ ያልሆነ ነገር የለም እናንተ እንኳን ሲልድ ናችሁ ታውቃላችሁ አይደል yes ምሳሌ ዶክተሮች መተው ጨጓራ እዚህ ጋር ነው ያለው አይሉ ጨጓራን ከቨር ያደረገ ስኪን አለ ልክ ነኝ አይደል yes ጨጓራችሁ እንኳን ውጭ ላይ አይደለም ያለው ጉበታችሁ ኩላሊታችሁ ውጭ ላይ አይደለም ያለው ሲልድ ሆኗል በዚህ ቆዳ ውስጥ ሲልድ ሆኗል yes ውስጥ መጀመሪያ ከመነካት በፊት መጀመሪያ ይሄን ነው የሚቀዱት yes ይሄን ከቀደዱ በኋላ ነው ኩላሊትህን የሚያገኙት ጨጓራህን የሚያገኙት ኤቭሪቲንግህን የሚያገኙት ማውራው ነገር ልክ ነው absolutely because ጨጓራም ኩላሊትም ኤኒቲንግም በዚህ ውስጥ ሲልድ ሆኗል ሲልድ ያልሆነ ፍጡር የለም እዚህ ምድር ላይ እኛ በሆሊ ስፒሪት ሲልድ ሆነናል አሜን እኛ በሱ ውስጥ ነው ያለነው አሜን መጽሐፍ ቅዱስ ትኖራላችሁ አይደለም መኖሪያ የዘላለም አምላክ ነው የሚለው አሜን ያ ማለት እየኖርክ ያለሁት በሱ ውስጥ ነው አሜን ፕሮፌት ሚራክል ጋር ከመድረስ በፊት እኔ እየኖርኩ ያለሁት በሆሊ ስፒሪት ውስጥ ነው አሜን መኖሪያ የዘላለም አምላክ ነው አሜን በሱ ሲልዱኝ ያለው I receive it ከዚህ በኋላ ልትነካ ማትችለው አሜን አሜን ሲልድ ስለሆንክ ነው አሜን እኔ በሉ እስኪ እኔ በመንፈስ ቅዱስ ውስጥ ነኝ በመንፈስ ቅዱስ ውስጥ መንፈስ ቅዱስ በእኔ ውስጥ ነው በእኔ ውስጥ ነው ደማችሁ የት ነው ያለው እናንተ ውስጥ ነው እናንተም ያላችሁት ግን በደማችሁ ውስጥ ነው very true እናንተ ያላችሁት በደማችሁ ውስጥ ነው ደማችሁም ያለው ደግሞ እናንተ ውስጥ ነው yes yes daddy እናንተ ያላችሁት በደማችሁ ውስጥ ደማችሁ ያለው ደግሞ እናንተ ውስጥ ነው እኛ በሆሊ ስፒሪት ውስጥ ነው ያለነው ሆሊ ስፒሪት ደግሞ በእኛ ውስጥ ነው ያለው አሜን በእኛ ውስጥ ነው ያለው አሜን ታተም ያለው አሜን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን አሜን ክብር ለኢየሱስ ይሁን አሜን ክብር ለኢየሱስ ይሁን አሜን አሁን የራእይ መጽሐፍ ምዕራፍ 19 እንከፍታለን ራእይ ምዕራፍ 19 ራእይ ምዕራፍ 19 ከቁጥር ራእይ ምዕራፍ 19 ከቁጥር 14 እስከ 21 እና ራእይ ምዕራፍ 16 ከቁጥር 12 እስከ 16 እንከፍታለን
ኖ ራእይ ምዕራፍ 19 ከቁጥር 14 እስከ 21 እና ራእይ ምዕራፍ 16 ከቁጥር 12 እስከ 16 እንከፍታለን። ያ በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዎች ፈረስ ተቀምጠው ይከተሉት ነበር። ሶሪ ራእይ ምዕራፍ 9 ከቁጥር 14 እስከ 21 ስድስተኛው መልአክ ነፋ። ስድስተኛው መልአክ መለከቱን ነፋ። እሺ በእግዚአብሔርም ፊት ካለ በወርቅ ከተሰራ መሰዊያዎች ቀንዶች አንድ ድምጽ ሰማሁ። መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራት መላእክት ተፈቱ። የፈረሶቹም በደም ስሙኝ እስኪ ድጋሚ ወደ ኋላ ተመለስና አንብቡ። ለቀኑ ለዓመቱ የሚለው የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩ ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። ለቀን ለሰዓቱ ለወሩ ስለ ታይም ነው የሚያወራው። ለዚህ ታይም ነበር ተዘጋጅተው የነበረው። እሺ ከዛ ምን አሉ? የፈረሶችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ። ቁጥራቸውንም ሰማው። ፈረሶቹና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየው። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበር። ዮሐንስ ለነዚህ ወታደሮች ብዛት ሲያወራ 200 ሚሊዮን ነው የሚላቸው ዮሐንስ። አሁን በደንብ ስሙ። ቪዥን ውስጥ አንድ እንዲገባችሁ ፈልገውን ነገር ወደ ትምህርቱ መለሳለሁ። ቪዥን ውስጥ አንድ እንዲገባችሁ ፈልገውን ነገር ስሙኝ። ዮሐንስ ወታደሮቹን አይቷቸዋል። ወታደሮችን ሲያያቸው ካውንት አላደረጋቸው። ወታደሮችን ሲያያቸው ቮይስ ነው የሰማው የወታደሮችን ብዛት። ከኔ ጋር ናችሁ? ወታደሮችን ሲያያቸው ምንድነው ያለው? ካውንት አላደረገም ዮሐንስ። ቮይስ ነው የሰማው። sometimes የሰዎች blessing ሲለቀቅ ካውንት አታድርጉ። ምን ማለት እንደሆነ ልንገራችሁ። ለዚህ ኤግዛምፕል አንድን ሰው እዚህ ጋር አቁሜው የመንገድ ስራ ውል ኑሮት ፕሮፌሰር ባረግለት ብሮች ሲለቀቁ ላይ ይችላል። ስፒሪት ሬልም ላይ ብሮቹን ልቁጠር ካልኩኝ ሞኝም ነኝ። የብሮቹን ብዛት እስኪ ነግረኝ ድረስ ሆሊ ስፒሪትን መጠበቅ አለብኝ። ዮሐንስ ወታደሮቹን አይቶ ቁጣራ ውስጥ አልገባም። የወታደሮቹ ብዛት እስኪ ነገረው ድረስ ጠብቋል። ሁሉ ጊዜ ቪዥን ውስጥ ሰዎች ቪዥን ሲያዩ ከዛ በኋላ ቮይስ የማይሰሙበት ምክንያት ያ ቪዥን ለነሱ ይነፍ ነው። ምሳሌ የሆነ ሰንበዲ መላእክቶች አየህልና ምን ያህል ስንት መላእክት አየህ ስለው እልፍ ናቸው ይላል። መላእክቶቹ ግን ብዛት አላቸው። የብዛታቸው ነምበር ሳይሰማ ነው ሰውየው ምን የሚለው ከዛ ቪዥን ውስጥ የሚወጣው። ሶ እግዚአብሔር ቪዥን ሲያሳያችሁ ቪዥኑን አስጨርሱት። እሺ አሜን። ቁጥራቸው ፈረሶቹና በእነርሱ ላይ የተቀመጡትን እንዲሁ በራእይ አየሁ። እሳትና ያክንት ዲንም የሚመስል ጥቁር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸው በወጡት በእሳቱና በጢሱ በዲኑም በእነዚህ ሶስት መቅሰፍቶች የሰዎቹ ሲሶ ተገደለ። የፈረሶቹ ስልጣን ከአፋቸውና በጅራታቸው ነውና ጅራታቸው እባብን ይመስላል፣ ራስም አላቸው፣ በእነሱም ይጎዳሉ። በእነዚህ መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትን እና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ስራ ንስሐ አልገቡም። ስለ መግደላቸው ቢሆን ወይስ ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። ኦኬ ራእይ 16 ከቁጥር 12 እስከ 16 ከቁጥር 12 እስከ 16 አንዱ ያያቸውን 10 ቀንዶችና ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው። ኃይላቸውንና ስልጣናቸውንም ለአውሬው ይሰጣሉ።
እነዚህ በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእነርሱ ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። ክብር ለኢየሱስ ይሁን። በደንብ ስሙኝ። አሁን ከዚህ በኋላ ማወራችሁ ነገሮችና ማስተምራችሁ ትምህርቶች ሴክሬት ስለሆኑ ከዚህ በኋላ ያለውን ትምህርት በደንብ ስሙት። መጽሐፍ ቅዱስ እንደዚህ ነው የሚለው፣ አራት ምኖች ኤንጀሎች ምን ብለው የነበሩ? ታስረው የነበሩ። ምን ያሉ? ታስረው የነበሩ። ታስረው የነበሩ። እነዚህ ኤንጀሎች ለምስራቁ ንጉስ በር ይከፈትለት ዘንድ የኤፍራጥስ ወንዝ እንደደረቀ እነሱ እንደተፈቱ ይነግሯቸዋል። ተፈተው ኔክስት ያደረጉትን ነገር ሲያወራችሁ ወደ ነገስታት ሄዱ ነው የሚላችሁ። ከኔ ጋር ናችሁ? ዴይ ፖሰስ ምኖችን ነገስታቶችን ፖሰስ አደረጉ ይላቸዋል። ነገስታቶችን ደግሞ ለመጨረሻው ጦርነት እንዲዘጋጁ ፕሪፔር አደረጓቸው ይላቸዋል። ከኔ ጋር ናችሁ? ባይብል ውስጥ ነገስታቶችን ለመጨረሻው ጦርነት ምን አደረጓቸው? አዘጋጇቸው። ራእይ 9ን ክፈቱት፣ ደግመን እናንብበው። ቁጥር 14 መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለኝ። ስንቱን መላእክት? አራቱን እየታሰሩ የነበሩ ኤፍራጥስ። ክብር ለኢየሱስ ይሁን። አሁን ይሄ ደግሞ ራእይ ምዕራፍ 16 ላምብላችሁ ቁጥር 12 ምዕራፍ 16 ቁጥር 12 ስድስተኛው ጽዋውን በታላቅ በኤፍራጥስ ላይ አፈሰሰ። በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ወይም ከምስራቅ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከየት ላይ የሚመጡ ነገስታት ምን እንዲዘጋጅላቸው? ምን አለ? ውሃው ደረቀ። ከዘንዶ አፍና ከአውሬው አፍ ከሐሰተኛውም ነብይ አፍ ጎግንቸሮች የሚመስሉ ሶስት ርኩሳን መናፍስት ወጡ። ምልክት እያደረጉ ያጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛው በእግዚአብሔር ቀን ወደሚሆነው ጦርነት እንዲያስከትቷቸው ወይም እንዲያዘጋጇቸው ወደ ዓለም ነገስታት ሁሉ ምን ይላሉ? ይወጣሉ። ለመቼው ጦርነት? ኤፍራጥስ ድራይ እንደሆነ ጦርነት የሚመጣል የሚል ነገር አይደለም የምታነቡት። ነገስታትን ምን ለማድረግ? ለማዘጋጀት ወደ ነገስታት ምን ይላሉ? ይወጣሉ። ክብር ለኢየሱስ ይሁን። ወደ ነገስታት ምን ይላሉ? ይወጣሉ። ከዛ በኋላ ከዓለም ህዝብ መካከል ሲሶ እንዳለቀ ይነግራቸዋል። ወርታች እያነበባችሁ ስትሄዱ እነዚህ አራት የታሰሩ መላእክት እነማን እንደሆኑ ነው አሁን ማወራችሁ። ቢኮዝ የዓለም ሲሶ ሁሉ እንዲያልቅ ለነገስታቶቹ ፓወር የሰጧቸው እነዚህ አራቱ የታሰሩ መላእክቶች ናቸው። እነዚህ የታሰሩ መላእክቶች ናቸው ወዴቶች ሄዱት? ወደ ነገስታት ሄዱት። በተዘዋዋሪ የዓለምን ሲሶ የሚሆኑን ህዝብ ዲስትሮይ ያደረጉት ነገስታቶች ናቸው። ነገስታቶቹ ዲስትሮይ እንዲያደርጉ ግን ኃይል የሰጧቸው እነማን ናቸው? አራቱ የታሰሩ ምኖች ኤንጅሎች። እነዚህ አራቱ የታሰሩ ኤንጅሎች ማን ናቸው የሚለውን አሁን ማወራችሁ፣ አሁን የምናገረው፣ አሁን ማስተምረው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚህ ላይ ኔማቸው አልተገለጸም። አሁን የምታነቡት የራእይ መጽሐፍ ላይ ስማቸው ማን እንደሆኑ አልተገለጸም። ስማቸው ማን እንደሆኑ አልተገለጸም። ክብር ለኢየሱስ ይሁን። እዚሁ ከራእይ መጽሐፍ ውስጥ ግን እነዚህ አራቱ የታሰሩ ኤንጅሎች እነማን እንደሆኑ አወራቸዋለሁ። ክብር ለኢየሱስ ይሁን። እነዚህ አራቱ የታሰሩ ኤንጅሎች እነማን እንደሆኑ እንጋርቻለሁ። ታስረው የነበሩ የሚለው ቃል የግሪክ ኤንሸንት ዮሐንስ የተጠቀመበት ቃል ዴዴሜኖስ የሚል ቃል ነው። ታስረው ነበሩ የሚለው ዮሐንስ ላይክ አማርኛ ሲሻሻል የሻሻላችሁ ትመጣላችሁ፣ ላንጉጅ ይሻሻላል። ዮሐንስ ኤግዛክትሊ የተጠቀማት ቃል ዴዴሜኖስ የምትል ቃል ልጅ። ዴዴሜኖስ ማለት ምን ማለት እንደሆነ ልንገራችሁ። ዴዴሜኖስ ማለት እንዲገባችሁ በቀላል አማርኛ ልንገራችሁ። አንድ ሰው ከልጅነቱ ጀምሮ ከእናቱ ማህፀን ከወጣ ሰዓት ጀምሮ እውር ከሆነ ያንን ሰው ምንድነው የምትሉት? እውር። ልክ ነኝ አይደል? አንድ ሰው 9ኛ ክፍል ወይም 10ኛ ክፍል ከደረሰ ወይም ካደገ በኋላ ጉዳት ደርሶበት አይነ ስውር ቢሆንስ? እውር። ነገር ግን በሁለቱ እውሮች መካከል ልዩነት አለ። ሁለቱንም እውር ብላችሁ ነው የምትጠሯቸው። ያኛው ፍሮም ዘ ቢጊኒንግ እውር ነው፣ ይሄኛውስ ኋላ ነው እውር የሆነው። ታስረው የነበሩ የሚለው ቃል ዝም ብሎ ስለመታሰር አይደለም የሚያወራው። ዴዴሜኖስ ነው የሚለው።
ዴዴሜኖስ ማለት የሆነ ታይም ላይ አክቲቭ የነበሩ አክቲቭ ነው የሆነ ነገር ያጠፉ ካጠፉ በኋላ ዲስትሮይ ካደረጉ በኋላ ደግሞ የታሰሩበት ሪዛልት ደግሞ እስካሁን ድረስ የሚያዩ ማለት ነው። የሆነ ነገር አጥፍተው ነው የታሰሩት። ያጠፉት ሪዛልት ግን እስካሁን ድረስ አለ። ሄይ ዴዴሜኖስ ማለት እንደዛ ነው። ታስረዋል እንዲታሰሩ ያደረጋቸው ሪዝን አለ። ከታሰሩ በኋላ ግን ፖዝ ሆኗል። እነዚህ ፎለን ኤንጅሎቹ መላእክቶቹ የታሰሩት ኤንጅሎች ፖዝ ሆኗል። ነገር ግን የሰሩት ሪዛልት እስቲላው ድረስ አለ። ከታሰሩም በኋላ እነዚህ ኤንጅሎች አክቲቭ ሆነው ባይንቀሳቀሱም ሪዛልታቸው ግን እስቲላው ድረስ አለ። ምን ማለት እንደሆነ ልንገራችሁ። ምሳሌ ሂሮሺማ እና ናጋሳኪ የሚባል ከተማ አለ ጃፓን ውስጥ። አይ ቲንክ ሁለተኛው ዓለም ጦርነት ላይ ይመስለኛል ኒውክሌር ቦምብ የተወረወረበት ሪዛልቱ እስቲላው ድረስ አለ። አንዴ ነው የተወረወረው፣ ሪዛልቱ እስቲላው ድረስ አለ። አሁንም የሚወለዱ ልጆች የሆነ ችግር አለባቸው አይደል? እስቲላው ድረስ ነው። እነዚህ ከመታሰራቸው በፊት ምድር ላይ የፈጠሩት ኪዮስ አለ። የዛ ሪዛልት እስቲላው ድረስ አለ። እነዚህ ግን ታስሯል። ይሰማችሁ ነው? ያውና በጊዜው የነበረው አቶሚክ ቦምብ ሲጣል የሆኑ ያህል ሰዎች እኮ ጠፍተዋል፣ ሙተዋል። በጊዜው ከባድ ችግር ፈጥሯል። ከኔ ጋር ናችሁ? አሁን የችግሩ መጠን ቢቀንስም የሆነ ያህል ፐርሰንትም ቢሆንም የችግሩን ሪዛልት ግን እየተቀበሉ ያሉ ሰዎች አሉ፣ በጊዜው ያልነበሩ። እነዚህ ኤንጅሎች ሃይሊ በነበሩበት ታይም ላይ አክቲቭ ሆነው በሚንቀሳቀሱበት ታይም ላይ ዲስትሮ ያደረጉት ነገር አለ፣ ያበላሹት ነገር አለ። አበላሽተው ታስረው እንኳን ሪዛልቱ ግን ሲላው ድረስ አለ። ትንሽም ቢሆን የገባችሁ ነው ብዬ አስባለሁ። ታስረዋል። የታሰሩት በአንድ ምክንያት ነው። የሰሩት ነገር አለ። በሰሩት ነገር ብዙ ኔሽንን አጥፍተው ሊሆን ይችላል። ነገር ግን የሰሩት አሻራ ሪዛልቱ ሲላው ድረስ አለ፣ ግን ታስረዋል። ዴዴሜኖስ ማለት እንደዛ ማለት ነው። እነዚህ ኤንጅሎች ኤፍራጦስ ደርቆ አሁን ቢለቀቁም ቢፎር ከዚህ በፊት ተለቀው ነበር ማለት ነው። ቢፎር ከዚህ በፊት ምን ብለው ነበር? ተለቀው የሆነ ምክንያት እንትን ብለው ምን ብለዋል? አሁን ታስረዋል ማለት አሁን አይ ቲንክ ሶሻል ሚዲያ ላይ የሚተላለፍ አንድ ቪዲዮ አለ። ኤፍራጥስ ወንዝ ላይ የሰንሰለት ድምጽ ተሰማ። እሱ ጆክ ነው። ቢኮዝ ይሄንን የቀረጸው ሰውዬ ለራሱ እንደሰሙት ብዬ ነው፣ ግን ራይት ትክክለኛ ቮይስ አይደለም። ራሴ ሙዚክ ሪከርዲንግ ውስጥ ያቀናበርኩት ነው ብሏል ሰውዬው። ከኔ ጋር ናችሁ? ይሄ ሰንሰለት ሰማ ምናምን የሚሉት አንድ ምናልባት ኮሜንት ሴክሽን ላይ ያስቀምጥላችሁ ይሆናል ቪዲዮ። አንድ ልጅ ነው ሪከርድ አደረገ። የሳውንድ ኢንጂነር ነው፣ ራሱ ነው ሳውንዱን የጨመረበት። ታስረው ነበሩ ማለት ምን ማለት እንደሆነ ራሱ መጽሐፍ ቅዱስ ይነግራቸዋል። ለወራት፣ ለቀናት፣ ለአመታቶች ምን ብለው ነበር ነው የሚለው። እነዚህ ኤንጅሎች ፎለን ኤንጅሎች የሚታሰሩ ኤንጅሎች ታስረዋል ማለት ምን ማለት እንደሆነ ነገር አክቲቭ እንዳይሆኑ ተደርገዋል ማለት ነው። መስራት የሚያደርጉትን ነገር የሚሰሩትን ነገር አክቲቭሊ እንዳይሰሩ ምን ብለዋል? ተከልክሏል ማለት ነው። ተከልክሏል ማለት ነው። ከዚህ በፊት ይሰሩ የነበሩትን ነገር ናው ድጋሚ እንዳይሰሩ ምን ብለዋል? ላይሰንሳቸውን ተነጥቋል ማለት ነው። ሄሎ ላይሰንሳቸው ምን ብለዋል? ተነጥቋል ማለት። ምሳሌ አንድ ዶክተር በሕክምና ስህተት 5 ሰው ቢሞትበት መንግስት ይመጣና ላይሰንሱን ይነጥቋል። የትም ስፍራ ሄዶ ማከም አይችልም። ያ ዶክተር ፓወርለስ ነው የሚሆነው። ሰውየው ግን ዶክተር ነው። ናው ላይሰንሱን ድጋሚ ሰጥተዋል ማለት ኪል እንዲያረክ ኃይል ሰጥተዋል ማለት ነው። ፍቃድ ሰጥተዋል ማለት ነው። ጋር ያደረገው እንደዛ ነው። ኃይላቸውን ሽባ አደረገው። ኃይላቸውን ሽባ ካደረገው በኋላ ኤፍራጥስ ወንዝ ሲደርቅ ጎ ሪሊዝ አደርጋቸዋለሁ አላቸው። ሄሎ ምን ላይ ኤፍራጥስ ወንዝ ላይ ሲደርቅ ምን ሪሊዝ ተደረጉ እኮ ነው የሚለው። ሄሎ ሪሊዝ ተደረጉ ምን ሲደርቅ? ኤፍራጥስ ወንዝ ሲደርቅ። እነዚህ አራቱ የታሰሩ ኤንጅሎች ምንድን ናቸው? አራቱ የታሰሩ ኤንጅሎችን ለመረዳት መጀመሪያ ማድረግ ያለባቸው ነገር አንድ ነው። ወዴት ነው የሄዱት?